ብሩኬ ምን አለ? የኔ አበባ እኔ ልደንቅጥልሽ አለ ማለት ነው። እና አይ ቅመምዬ የማታደርገው ነገር እኮ የለም። ያው እናንተ ያልጋው ነገር አልተመቻችሁም፣ እኔም እየደጋገምኩት ነው ብላ አረፈችሁና ማለት ነው። ብሩኬም እኮ ደንግጧል የተወሰነ ደቂቃ ማለቴ በሩን ክፈተው ምናምን ስትል አንገቱ እንዴት ነው ምሽኩክ ያደረገው ብሩኬ። ወይኔ እንደዚህ አይነት ነገር አይጣል ነው ወይ? በጨለማ በጣም ነው የሚያስፈራ። በማታ ጊዜ እንደዚህ አይነት አስጨናቂዎች ነገሮች ማለት ነው። እና እንግዲህ ቅመሜ በቃ ተነስቶባታል፣ ማረፍ አትችልም። በነገራችን ላይ ሰውን ተውተው ማለት አርግ እንደማለት ነው እና ማለት ነው። ቅመሜ ደግሞ በቃ አታርግ የተባልኩትን ነገር የማድረግ አባዜ ያለብኛለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ። ሁሌም አበረታቱኝ ከማለት እኔ ወደ ኋላ አልልም። እኔ እህታችሁ ማለት ነው እስከምታበረታቱኝ ድረስ ነው። ግን እኮ እኔ ሁሌ አይደለም የኔ ውዶች እና ውድ ቤተሰቦቼ፣ ውድ የሀይሚና የብሩኬ ቤተሰቦች እንግዲህ የጨረቃ ፋሚሊ ሀይሚና ብሩኬ እያደረጉ ባሉት ነገር በእርግጠኝነት በጣም ደስተኛ እየሆናችሁ ነው። ዘና ፈታ እያላችሁ ነው። ያው ቅመሜ እንዳለችው ብዙ ተቃራኒ ባይጠፋም አለ ተቃራኒ። እውነት ለመናገር ደግሞ ተቃራኒ ሲኖር እኮ እውነት ለመናገር በጣም ደስ የሚል ነገር ነው። ለምን እናንተ የስራ ሞራላችሁ ይጨምራል። በቃ አድርጎ የሚላችሁ ልክ እንደ ሀይሚዬ የሚገፋፋችሁ መንፈሳል ሀይሚዬውን የሆነ ነገር ሲናገራት በቃ ይገፋፋኛል፣ በቃ ቤቤ ነው የሚለኛለች እና እኔ ችግር አለብኝ ብላለች። ስለዚህ ምንድን ነው ተቃራኒ ነገር ተቀናቃኝ ሲኖር ደስ ይላል። ደስ እያላችሁ ነው ደግሞ እኮ የምታረጉት፣ እየደበራችሁ ምናምን አይደለም። እና እንግዲህ ዛሬ ቅመሟ ያው ትናንትና ቪዲዮን አይቻለሁ። ሚኪን አምጥታ አስኩ ነው ያለችው። አርሲ ነው አርሴማ ነው። እኔ ታየኝ የብሩኪ ታማኝነት ነው። አሁን በትናንትናው ቪዲዮ ስታቅፈው እንዴት እንደሆነ እኔ በቃ ሽንቴን የጨረስኩት። ወይ በጣም ነው የምስቀው። በዚህ አጋጣሚ በሀይሚና በብሩኬ ብዙ ጊዜ እላቸዋለሁ። በቃ ሁሉ ነገራችን የሚያስቀኝና እንግዲህ ከዛ ወጥታ ደግሞ ዛሬ በቃ ሳበደችው ብሩኬን። ራሷን አንገቷን ንቅ አድርጋ እያፋተረች ያዘኝ፣ ለቀቀኝ፣ ገደለኝ። እንዴ በጣም ከባድ እኮ ነው እንደዚህ አይነት ነገር። እና በተለይ ደግሞ ማለት ነው ቤተሰብ እንደዚህ አይነት ፊልም አይታችሁ የምታውቁ እውነት ላይክ በቃ በስውር እነሱን ያሰቃያቸዋል። እናንተ ደግሞ ምንም ነገር አይታያችሁም። ብዙ ጊዜ እንደዚህ አይነት ፊልሞች የሚበዙት ወደ ህንድ አካባቢ ነው። እውነት የምታየው ከሆነ እንደዚህ አይነት ፊልም ማለት ነው። እና በጣም የሚያስጠላ እውነት በጣም የሚያስጠላ ፊልም ነው እንደዚህ አይነት ፊልም ማለት ነው። እና እኔ የምለው በሩ ቋቋቋ ሲል ማለት የምር እኔ ሰው ያለ ነው መሰለኝ። የምሬን ነው፣ ንፋስም አልመሰለኝ። ሀይሚ ስትል ነው ያመንኩትና የምር ሀይሚ ሰው ደብቃ ነው እያልኩ ነበረ። ከምሬ ነው የምላችሁ። በሩ ሲንቋቋ እንዴ ያቃጥረ የለ እንዴ ንፋሱ ሁሉ። ለተንኮል ጊዜማ ሁሉ ነው የሚያቃጥረው እኮ። ጉድ እኮ ነው። እንግዲህ ብሩኬ ያው ብዙ ጊዜ ፕራንክ እያደረገች አብረንተኛ አብረን ማደር አለብን ስትለው ታያላችሁ ምላሹ ምን እንደሆነ። አይሆንም በቃ ኮስተር ካለ ኮስተር ነው ብሩኬ። በህመም ግን አይቀለድም። አያችሁ አይደል? አሁን ሀይሚ በቃ አሟታል ብሎ ስላሰበ እየቀጀች ነው ብሎ ስላሰበ መከራከር የለም ምንም ነገር የለም። ከሀይሚ ጋር ትኝት እንዴ ቀልዳለ እንደዚህ አይነት ነገር በእንደዚህ አይነት ነገር ቀልድ አይቻልም። እና እንደዚህ አይነት ነገር ቢፈጠርም እንደው ከዛው ተያይዘው አንድ ሰው ጉድ ከሚሆን ማለት ነው። እኔ ግን ምንድን ነው የማወራው? ወይኔ ግድ ይፈላ ወይ ቅመሚ፣ እሱ አንቺ እኮ ነሽ ቅመሚ እኮ ነሽ እንደዚህ የምታስቀባጥርኝ ነገራችን ላይ የስውር ፊልም እየሰራሽብን ማለት ነው። እና እኔ ግን እውነት ለመናገር የምሬን ስነግራችሁ አሁን እየተደረገ ባለው ነገር ማለት ነው አቃሎ በና ሀይሚና በነ ብሩኬ ያው ብዙ ጊዜ ቶሎ አልመጣም ደግሞ ማለት እንዴት ነው ስሰራ ላይክ አታደርጉኝ፣ የሆነ ሞራል ይደክማል። የሚገርማችሁ ነገር እና ግን ደግሞ በደንብ ነው የምከታተላቸው። እና ምንድን ነው መሰላችሁ የሆነ በጣም ነው ደስ የሚለኝ አሁን የሚያደርጉት። ለምን መሰላችሁ ሲጣሉ ምናምን አሁን ዛሬ ምን ተፈጠረ፣ ዛሬ ተጣሉ፣ ዛሬ ተጨቃጨቁ። የበረኝ ነው የምላችሁ። በጣም የሚያስጨንቅ የሚያስጠላ መንፈስ ስሜት ነው ያለው ሲጣሉ። እነሱ እርስ በርሳቸው ሳይሆን ከመካከላቸው ሰው ገብቶ ጭቅጭቅ ሲኖረው የሰው ሰላም ይነሳል። እኔ አሁን ላይ ባለው ማንንም ሳይነኩ
በራሳቸው ሙድ ፈታ ዘነ የሚሉት ነገር እኔ በጣም ከአቅም በላይ ነው የተመቸኝ። የምሬ ነው። እንደውም ሁሌም ቢሆን ሀይሚና ብሩኬ ጭቅጭቅ የሌለበት መጣላት የሌለበት እሙሽ ራሱ ባለፈው ምንድን ያለችው ጭቅጭቅ መጣላት አልፈልግም ብላለች አይደለ? ስለዚህ በራሳቸው ሙድ በራሳቸው ዓለም ፈታ እያሉ ሁሌም ቢመጡ በጣም ደስተኛ ነኝ። እና ተቃራኒ ሆናችሁ አንዳንድ ነገሮችን አትናገሩ። እውነት ለመናገር ማለት ነው የታየ ሁሉ ዝም ብሎ አይነገርም። እኔ አንዳንድ ሰዎች ለምን እንደሆነ እኔ ባላቅም ዝም ብለው እንዲህ ጥልቅ ማለት ይፈልጋሉ፣ ጥልቅ ብለው መግባት ይፈልጋሉ። እና ግን ይሄ ነገር ሊያስቆማቸው አይገባም፣ ሀይሚን ብሩኬ ማለት ነው። ሲቀጥል ደግሞ በቃ ዩቲዩብ የሚሰራው እኮ እንዴት ነው ዩቲዩብ ያለው ሰው አሁን እኔ እንጃ አንዳንድ ዩቲዩብ የማይገባቸው ሰዎች አሉ። በዚህ አጋጣሚ ማለት ዩቲዩብ ላይ ምንም አድርጋችሁ በቃ መስራት ነው የሚጠበቅባቸው። የሰው ልጅ ደግሞ ተኝቶ አይደለም ገንዘብ የሚያገኘው አይደለ? ግዴታ መንቀሳቀስ አለበት፣ መስራት አለበት። እና አሁን መናገር ልማድ ያለው ሰው አቃቂር ማውጣት ልማድ ያለው ሰው በዛሬው ቪዲዮ ራሱ እመኑኝ አቃቂር ያወጣል። እንዴት እንደዚህ አይነት የመንፈስ ፊልም ትሰሪያለሽ ብለው ራሱ የሆነ እንዴት የመንፈስ ፕራንክ ታደርጊያለሽ ብለው ራሱ ሊቃረኗት ይችላሉ። ይሄ ምንድን ነው? የሆነ ተቃራኒ ንግግር ያለው ሰው ከመናገር ወደኋላ የማይል ሰው ነው። ከሆነ ከጥሩ ነገር ላይ ራሱ የሆነ ጥቁር ነገር ፈልጎ ማውጣቱ አይቀርም። እና ግን የሰው ወሬ የሚገድባቸው አይደሉም ሀይሚና ብሩኬ። እኔ በዚህ ባለው ሁኔታ በጣም ተመችቶኛል። ይመቻችሁ። ሁሌም እንደዚህ ሆኑ ማለት ነው ቅመሜና ብሩኬ።